ዴማ ሆፕ ሪል ስቴት yes ቶቶ ተገኝተናል። አሁን ደግሞ በዴማ ሆፕ ሪል ስቴት በሰርፕራይዝ መልክ በፕራንክ ሂሳብ እንከፍላለን። ምሳ እየጋበዝ ይመቻችሁ። በጣም ርቦ ነው የመጣው ነው ከሳይት ነው የመጣው ሰላም ነው። በተለይ ማንደስ በእውነ አየሁ ሰፈር የት ነው? እዚህ ነው የኔ ወደ ሀያት እኔ እንኳን አየር ጤና እየበላሽ በጣም ርቦ ነው የመጣው ነው። አንተማ ጉሰኝ እንጂ እንዴ ፀሐይ ተደብድበን እኮ ነው የመጣው ነው። ልጁ ተጎድቷል እንዴ የኔና ጠጋ ማለታችሁ ጥሩ ልጆች ናቸው። እንትን አይደለም እንደ ጎበሎ ናቸው። ዋው እስቲ ልጄ እንጨራሽ አንድ ብቻ አባቴ ነኝ ስራ ላይ ነው የዋሉት። ደክሟቸዋል። በአንድ ያንጣላለና በአንድ ልጣላለን በይጉራሽ አባቴው ካለ ጥሩ አይደለም። ስለዚህ ነው የከሳችሁ። ምንም አልበላችሁ ምንም ባት ወይ ዛሬ ለማንኛውም ከዴማ ሆፕ ሪል ስቴት ነው የመጣ ነው። እኛ ሰርፕራይዝ ለማድረግ ነበር ማለት ፍራንክ ልናረጋችሁ ነበር። እናንተ ግን ጭራሽ አበላችሁን። ስለዚህ ሂሳባችሁን እኛ ነን የምንከፍለው። በጣም እናመሰግነው። አሜን። እኔ አባት ነኝ፣ እቺ እናት ነች፣ እነዚህ ልጆቼ ናቸው። እኛ ከሰው ጋር መብላት ነው የምንወደው። ጋሼማ በጉርሻ እኔ ከስረ መሰረቴ ግራዝና ተሰማ ልጅ ነኝ። ስለዚህ ከስረ መሰረቴ ማጉረስ የተለመደ ነው። ልጆቼ ናችሁ። ተባረኩልን። እናመሰግናለን። ያው ያምሪሴ የተባረከ ይሁን። አሜን። ተባረኩልን፣ እደጉልን። እግዚአብሔር ብሩክ ያድርገን። ኢትዮጵያን ይጠብቃል። ሰላም ያውርድልን። መድኃኒዓለም አሜን። በጣም ርቦ ነው። ወይ የመጨረሻው ጥሩ ነው። እንደዚህ እኮ ሰው ሲያዝ መድረስ የጋብዝ ሰው ተገኝቶ ነው። እንጋብዛችሁ ካላችሁ ፀሐይ ደብድቦን ርቦን ነው የመጣ ነው። ቃሪያውን በደንብ ጠይቃችሁ ቢተቃጠል ሰው ባዘዘው። በጣም ነው የምናመሰግነው ስላበላችሁ። ዛሬ ከዴማ ሆፕ ሪል ስቴት ነው የመጣ ነው። ዞር ዞር እያለን እንደዚህ ምሳ እየጋበዝን ነው። እናመሰግናለን። ያው እዛች ጋር ፕራንክ ተደርጋችኋል። ለማንኛውም እኛም በጣም እናመሰግናለን። እንዴት ነበር ቆይታችን? አዝናኝ ነበር። አሁን ደግሞ ሲግናል አካባቢ የሚገኘው ዴማ ሆፕ ሪል ስቴት ነው የምንገኘው። ስለዚህ ውስጥ ገብተን እስኪ ከሰናይትና ከአንዳንድ የማርኬቲንግ ባለሙያዎች ይኖራሉ። ምን አማራጮች አሉ፣ የካሬ አማራጮች፣ ዴማ ሆፕ ሪል ስቴት ምን ማለት ነው የሚለውን ነገር እንሰማለን ማለት ነው። ይመቻችሁ። እንዴት ነህ? እንኳን ደህና መጣህ። እንኳን አረፍ በል። እሺ እንዴት ነው? እረፍት አደረግሽ? አዎ እረፍት እያደረግኩኝ ነው። እና እንዴት ነው? ወደድከው? እንዴት አየኸው? አዎ የሚደነቅ የሚወደድ። እሺ በጣም ደስ ይላል። ስለዚህ እስኪ ምን አላችሁ የካሬ አማራጮች እና ደግሞ የተለያዩ ጥሩ የሆኑ የሚባሉ ሎኬሽኖች ላይ ቤቶቻችሁ ሰሩ። ስለዚህ እስኪ ትንሽ ስለ አፓርትመንቶቹ እና ደግሞ ምን ያህል ጊዜ እንደሆናችሁ። እሺ በጣም ብዙ የሚወደዱና የሚደነቁ ነገሮች አሉ። እነሱን እያሳየውክ ማውራት እንችላለን ነው የጠየከኝ። መልካም። እሺ ቢሮአችሁ በጣም ነው ደስ የሚለው።
አሁን የምንገኘው እንግዲህ ሲግናል ድንበሯ አካባቢ የሚገኘው ሳይታችን ነው። ይሄ አጠቃላይ G+21 የሆነ ህንፃ ነው። G+21 አዎ፣ እስከ 4ኛ ፎቅ ድረስ የንግድ ሱቆችና የኛ ቢሮ ነው ያለው። መኖሪያ ቤቶቹ ከላይ ነው የሚጀምሩት። ጂም እና ስፓ፣ የከርሰ ምድር ውሃ፣ የልጆች መጫወቻ፣ ሁሉም ነገር የተሟላለት ነውና ማሳይ ይሆናል። እዚህ ላይ እንግዲህ ሁሉም ቤቶች ላይ ነዋሪዎች ገብተው መኖር ጀምረዋል። 2 ቤቶች ብቻ ናቸው የቀሩት። ምን እንደሚመስሉ ቤቶቹን እናያቸዋለን ማለት ነው። እሺ እንግዲህ ትንሱዬ 22 ድንበሯ ጋር የሚገኘው ሳይታችን ይሄኛው ነው። እዚህ ላይ እንግዲህ 2 ቤቶችን ቢሆኑ የቀረው አንደኛው ቤት ይሄን ይመስላል። እንደምታየው በጣም ሰፊ ነው። የሲሊንግ ሃይቱን በጣም ከፍ ያለ ነው። ስንገባ እዚህ ጋር ኦፕን ኪችን ነው የምናገኘው። በጣም ሰፊ የሆነ ኦፕን ኪችን አለን። ኢንዱስትሪያል ስሞክ ሳከር እንገጥምላቸዋለን። ምግብ ኩክ ሲደረግ ሽታ ወደ ሳሎን እንዳይሄድ። በተጨማሪም ደግሞ በጣም ቆንጆ እይታ ያለው ሰፊ ባልከኒ አለ። አብዛኛውን ጊዜ ቤተሰቦች ሳሎን ውስጥ ነው የሚያሳልፉት እና እንግዳም ሲመጣ ምንም ሰፋ ያለ ሳሎን ሲኖር በጣም ደስ ይላል። ቤት ውስጥ ጎራ በሉም ለማለት ይመቻል። ይህ እንግዲህ በጣም የሚያምር እይታ ያለው ሰፊ የባልከኒ ስፔስ አለን። እዚህ ጋር ሻይ ቡና ለማለት ቁጭ ብለን ንጹህ አየር ለመቀበልም ቆንጆ ቦታ ነው። እንዴት አየኸው? በጣም ማለት በደንብ ባልከኒውም ቦታ አለው። በጣም ነው ደስ። ያው እዛ ጋር እንደምታየው እንግዲህ ጎላጉል 22 ነው። ከዚህ 20 እርምጃ ማለት ነው። አዎ 20 በጣም ቅርብ ነው። እውነት ነው። በተጨማሪም ደግሞ አካባቢው ላይ የትምህርት ተቋማት፣ የሃይማኖት ተቋማትና የጤና ተቋማትን በአቅራቢያው የምናገኝበት ነው። እሺ ከዚህ በመቀጠል ሁለተኛው ሳይታችን የሚገኘው ብሉ ስካይ ሆቴል አጠገብ 24 አካባቢ። እሱን ኦልሞስት ሙሉ በሙሉ ገንብተን ጨርሰን ለነዋሪዎች ፊኒሺንግ ገብተው መስራት ጀምረዋል። ነዋሪዎች ገብተው ፊኒሺንግ መስራት ጀምረዋል። እሺ እና ኪችኑን እንዴት አየኸው? በጣም ነው ደስ የሚለው። በደንብ ቦታ አለው፣ ስፔስ አለው፣ ለመኖር ምቹ። በጣም አሪፍ። እሺ ይገርምሃል ትንሱዬ፣ አሁን ደግሞ በብዛት በጣም ፎከስ እያደረግን ያለ ነው ቦሌ ኤሪያዎች ላይ ነው። ምክንያቱም ቦሌ እንደምታዩት አሁን በጣም እያማረበት ነው። ለኢንቨስትመንትም ሰዎችም ለመኖሪያም በጣም ይመርጡታል ቦሌን እና ቦሌ መድኃኔዓለም ትምህርት ቤቱ ፊት ለፊት ከቦሌ ሃይስኩል ፊት ለፊት አዲስ ሳይት ጀምረናል። የንግድ ሱቆችና መኖሪያ ቤቶችን የያዘ አዲስ ሳይት ጀምረናል። ያው በዚሁ በምታየው ስታንዳርድ ነው እሱንም ገንብተን የምናስረክበው። በተጨማሪም ደግሞ ቦሌ አትላስ ከማዶ ሆቴል ጀርባ ሌላ ሳይት አለን። እዛ ላይ ባለ 3 መኝታ ቤቶች ይቀሩናል። በጣም በፍጥነት ባለ 1 እና ባለ 2 መኝታ ቤቶችን ሽጠን ጨርሰናል። በቅርብ ጊዜ ደግሞ እንዲሁ የለቀቅነው ራማዳ ሆቴል ጀርባ፣ እዛ ላይም ባለ 1 ባለ 2 ባለ 3 ካሬ አማራጮችን ማግኘት ይችላሉ ማለት ነው። ሌላ የግንባታ ጊዜው ምን ያህል ጊዜ ነው? እሺ በጣም ቆንጆ ጥያቄ ነው። ከዚህ በፊት አሁን ቦሌ መድኃኔዓለም ትምህርት ቤት ፊት ለፊት አለን ያልኩ ሳይታችን በ8 ወር ጊዜ ውስጥ ሙሉ ስትራክቸሩና ፓርቲሽኑን ገንብተን ጨርሰናል። G+24 የሆነ ህንፃ ነው። ይህንን ያክል በጣም ፈጣን ነው። የሚሰሩልን የቻይና ኮንትራክተሮች ናቸው። ስለዚህ 24 ሰዓት ስለሚገነባ በ8 ወራት ጊዜ ውስጥ G+24 የሆነ ህንፃ እስከነ ፓርቲሽኑ ጨርሰን የተናጠል ካርታውንም አዘጋጅተን እጃችን ላይ ነው ያለውና በጣም ፈጣን ነው። በጣም ደስ ይላል። በ8 ወር ውስጥ ከ8 ወር እስከ 10 ማለት በ8 ወር ውስጥ ተገንብቶ ማለቁም በጣም ደስ የሚል ነው። መኝታ ቤቱም ሳሎን ያስፈቃል። እውነት ነው። በጣም ደስ ይላል። በጣም አሪፍ ነው። ግን ምን ይሄ ብቻ በተጨማሪም እንደምታየው የራሱ መታጠቢያና ሽንት ቤትም አለው። ይሄ ማስተር ቤድሩም ነው። የገጠምናቸው ማቴሪያሎች ኢምፖርትድ ናቸው። የውጭ ስታንዳርድ ዩሮፒያን ስታንዳርድ የጠበቁ ኳሊቲ የሆኑ ማቴሪያሎችን የተጠቀምነው። እሺ ትንሱ ወደድከው? በጣም ነው ደስ የሚለው። በማስተር ቤድሩሙን በኩል አክሰስ መደረግ ይችላል። እንዲሁም ደግሞ እንደምታየው በጣም ትልቅ ክሎዜት ገጥመን ነው የምናስረክበው ማለት ነው። ፉል ፊኒሽድ ሲሆን በዚሁ ስታንዳርድ። እሺ ቀጥለን ደግሞ የልጆችን የመኝታ ክፍል ላሳይ። እሺ ይሄ እንግዲህ የልጆች መኝታ ክፍል ነው። ለራሳቸው የማጥኛም ቦታ አላቸው እዛ ጋር እና እንዲሁም የመኝታ ክፍላቸውን በዚህ መልኩ ማንተም ማለት ይችላል። ይሄም ሮም በጣም ደስ የሚል ስልሽ በቃ ጥንቅቅ ብለሽ መኖር በይው። ዴማ ሆፕ ሪል ስቴት ከገዛሽ ጥንቅቅ ብሎ መኖር በይ። እውነት ነው። አዎ ሁሉም ነገር በቃ ኳሊቲ እና ጥርት ያለ ነገር ነው። ይሄንን ይመስላል። በእንደዚህ አይነት እንግዲህ 2 ቤቶች ብቻ ናቸው የቀሩን። እሺ ትንሱ ከዚህ ቤት ውስጥ አንተ የወደድከው ምኑን ነው? ምን የሚመረጣለው ብለሽ ነው? በጣም ነው ደስ የሚለው። እዚህ ጋር ኮመን ባዝሩም አለ።
ቀጥታ ገብተው ሰዎችም እንግዳም ቢሆን ምንም ምቹ የሆነ አሰራር በጣም ደስ ይላል። እውነት ነው። ብዙ ኦልሞስት ወደ 55 አባወራዎች ናቸው እዚህ ላይ ያሉት። አብዛኞቹ ገብተው እየኖሩበት ነው፣ አከራይተውም የሚኖሩ አሉ። አሪፍ ነው ብዬ አስባለሁ። ደስ ይላል። ስለዚህ ያሏችሁን ቦታዎች ያው በጣም ደስ የሚሉ ውብ የሆኑ ቦታዎች ላይ ነው የምትሰሩት ደማሆፕ። ስለዚህ እስኪ አሁን ደግሞ ያሉትን ሌላ አማራጮች ወይም ቦታዎች ካሉ አሳዩ። እሺ አክቹአሊ አንድ ሌላ ባለ 3 መኝታ ቤት አለ በሌላ አማራጭ። እሱን ደግሞ እዚሁ ፍሎር ላይ ቼክ ማድረግ እንችላለን። መልካም። እሺ ትንሱዬ እንግዲህ ይሄኛው ሁለተኛው ቤታችን ያልኩ ነው። ወደ ቦሌም ስንሄድ እንዳላደክምህ ቁጭ ብለን እናወራ። እሺ መልካም። ዋው ይሄ ስንት ቤድሩም ነው? ይሄም ባለ 3 መኝታ 260 ካሬ ላይ ያረፈ ባለ 3 መኝታ። ዋው አረፈ። እሺ ያው እዚህ የሲግናሉ ላይ 2 ቤቶች ብቻ እንደቀሩ ነግረሽኛል። ስለዚህ ቀሪ ቦታ ማለት ሌላ የግንባታ የተጀመረበት ወይም ደግሞ ያጠናቀቃችሁበት ቦታ ካለ ማወቅ ፈልጌ ነበር። እስኪ ስለነሱ ነገር። እሺ በጣም አሪፍ። እንግዲህ አሁን ላይ በጣም ብዙ ትኩረታችን ቦሌ ላይ ነው። ቀደምም እንደነገርኩ ቦሌ ኤሪያዎች ላይ ብቻ 3 ሳይቶች አሉ። አንደኛው ቦሌ መድኃኒዓለም አለምነሽ ፕላዛ አጠገብ ነው። ሌላው ደግሞ ቦሌ አትላስ ከማዶ ሆቴል ጀርባ የሚገኘው ሳይታችን ነው። እንዲሁም ደግሞ በቅርቡ የጀመርነው ቦሌ ራማዳ ሆቴል ጀርባ እዛ ጋም ሳይት አለን። እንግዲህ አብዛኛውን ወደዛ ምርጫችንን ያደረግንበት ምክንያት ቦሌ እንግዲህ ከአየር ማረፊያም እንዲሁም ከኢንተርናሽናል ስቴዲየሙም አቅራቢያ ስለሚገኝ ለኢንቨስትመንት የሚፈልጉ ሰዎች ገዝተው ለማከራየት በጣም ቆንጆ ነው። በዶላርም እያከራዩ የተሻለ ገቢ ማግኘት የሚችሉበት አማራጭ አለ። ስለዚህ የቤት ንግድ ስራ ላይ ተሰማርተው የሚሰሩ ሰዎች ኢንቨስተሮች አሁን ለምሳሌ ያው እንደምታውቀው ገንዘቡ በጣም ቫልዩ እያጣ ነው ያለውና አብዛኛው ሰው የሚያደርገው ምንድነው ሪል ስቴት ላይ ቤቶችን ይገዙና አንድም እያከራዩ ማግኘት ይችላሉ። እንዲሁም ደግሞ ትንሽ ጊዜ አቆይተው ቢሸጡትም ደግሞ በጣም ትርፋማ መሆን ይችላሉ ማለት ነው። በጣም ደስ ይላል። ስለዚህ የቤት ንግድ ስራ ላይ የተሰማሩ ሰዎች እንበል አይደል? በጣም ደስ ይላል። ስለዚህ አሁን ያለው ራማዳ ነው የተጀመረው? ራማዳ ጋም ተጀምሯል። እንዲሁም ቦሌ አለምነሽ ፕላዛ አጠገብም እዛ ላይም ተሽጦባቸው የተመለሱ ሰዎች ነበሩ። አብዛኛው እንትኖች ግን አጠገቡ ላይ ሌላ አዲስ ሳይት ጀምረናል። እሱንም ማሳያለሁ ማለት ነው። በጣም ደስ ይላል። እሺ መሄድ እንችላለን። መልካም። እሺ በጣም ብዙ ጊዜ በዚህ ጋር አልፋለሁ፣ አይቼው ግን አላውቅም። ይገርምሃል፣ ይሄ በ8 ወር ጊዜ ውስጥ ነው እዚህ ላይ ያደረስነው። ቅድም የነገርኩ የነበረው ሳይታችን ይሄ ነው። እንግዲህ በጣም ለቦሌ በጣም 5 ደቂቃ የእግር መንገድ ርቀት ላይ ነው የሚገኘው። በጣም ቆንጆ ሎኬሽን ላይ ነው። ዋው በጣም ነው ደስ። ሱቆችም አሉ? የንግድ ሱቆቹ ከግራውንድ እስከ 6ኛ ፎቅ ድረስ የተናጠል ካርታም ተዘጋጅቶላቸዋል። ከ20 ካሬ ጀምሮ በብዙ የካሬ አማራጮች አሉን ሱቆች። ናይስ፣ በጣም ደስ። እንኳን ደህና መጣችሁ። እንኳን ደህና ቆየን። እንኳን ወደ ዴማሆፕ ሪል ስቴት ቦሌ መድኃኒዓለም ሳይታችን በሰላም መጣችሁ። ይህ ሳይታችን ቦሌ ዳውንታውን ብለን የሰየምነው ሳይታችን ነው። በመሀል ቦሌ ይገኛል። ሳይቱን ዛሬ ትጎበኙታላችሁ። ከዛ በፊት ግን ለሴፍቲ እንዲሆናችሁ እነዚህን እቃዎች ታረጉናላችሁ። ይሄ ኪስ የሆነ ቦታ በጣም ቆንጆ ቦታ ነው። በጣም በተለይ ለንግድ እንዲሁም ለቢሮም ራሱ ወደ ላይ አሁን እስከ 6ኛ ፎቅ ስለሆነ 5ኛ 6ኛ ላይ ተከራይተው ለኦፊስም መጠቀም የሚችሏቸው አማራጮች አሉ። እንደዚሁም ለቡቲኮች፣ ለሬስቶራንቶች፣ ለካፌ ለብዙ አማራጮች ቢያደርጉት ቆንጆ ቦታ ነው ያስባለሁ። እሺ እና እንደነገርኩ እዚህ ላይ ከግራውንድ ጀምሮ እስከ 6ኛ ፎቅ ድረስ ያሉት የንግድ ሱቆች ናቸው። ከ20 ካሬ ጀምሮ እስከፈለጉት የካሬ አማራጭ እስከ 500 ካሬ ድረስ ራሱ ማግኘት ይችላሉ። በጣም ግዙፍ የሆነ ሞል ነው የሚሆነው ማለት ነው። ላይክ እንደ ግራንድ ሞል ናቸው እስከ 6ኛ ፎቅ ድረስ። እዚህ ጋር ሞዴሉን ማየት እንችላለን የሱቆቹ።
ሶ እንደምታየው ግራንድ ኢንትራንሱ በዛ ጋር አለ። ሶ ማንኛውም ደንበኛ ወደ ውስጥ የሚገባው በዚህ በኩል ነው እና እንደዚህ እየተዟዟሩ የሚፈልጉትን ነገር መሸመት ይችላሉ ማለት ነው። ከቦታው አንፃር ቁልፍ ቦታ ኪስ በቃ ቅርብ ነው። ከኤርፖርትም ያለው ቅርበትም ደስ ይላል። ስለዚህ እስቲ አሁን ደግሞ ምን ያህል የካሬ አማራጮቹ ትንሽ ብትነግሪኝ ጥሩ። እሺ አሪፍ በጣም እንዳልኩህ እንግዲህ ከ20 ካሬ ጀምሮ ናቸው ያሉ። ከ20 ካሬ ጀምሮ እስከ 500 ካሬም ድረስ ማግኘት ይችላሉ። ሰፋፊ ቦታዎችን ለሚፈልጉ ደንበኞቻችን እንደዛው ሰፋፊ ቦታዎች ይኖሩናል። በተጨማሪም ደግሞ ከዚሁ ሳይት አጠገብ ሌላ አዲስ ሳይትም ጀምረናል። ተመሳሳይ ሎኬሽን አብዛኛውን ጊዜ ስፔሻሊ ባለ 1 እና ባለ 2 መኝታ ቤቶችን አጥተው የተመለሱ ብዙ ደንበኞች ነበሩን። በጣም በፍጥነት ነው ተሽጦ ያለቀውና በዛ ምክንያት ለነዛ ላመለጣቸው ደንበኞቻችንም ያ ባለ 1 እና ባለ 2 መኝታ ቤት ድጋሚ ሌላ ሳይት መስራት ጀምረናል ማለት ነው። ስለዚህ እስቲ የካሬ አማራጮቹን ባለ 1 መኝታ፣ ባለ 2፣ ባለ 3 ምን አለ? እሺ አሁን አዲስ የተለቀቀው ሳይት ያልኩ ወይም የዚህኛው ሳይት ኤክስቴንሽን ላይ ያለው ባለ 1 መኝታን ከ71 ካሬ ጀምሮ ማግኘት ይችላሉ። ባለ 2 መኝታ ደግሞ በ109 ካሬ እና 147 ካሬ እንደ ምርጫቸው አዘጋጅተናል ማለት ነው። እንዲሁም ደግሞ ለኢንቨስትመንት የሚመከረው ባለ 1 እና ባለ 2 መኝታ ነው። አብዛኛውን ጊዜ ሰዎች ገዝተው ለማከራየት ሲፈልጉ እነዚህ በጣም ተመራጭ ናቸው። ያው የሚወስድም የሚያመጣም ሰው አያስፈልገውም። ቦታው በጣም ወሳኝ ነው። ኪስ የሆነ ቦታ ነው እና ይሄ የምታየው አሁን ኦልሞስት የቁፋሮ ስራ ተጀምሯል። ከዚህኛው ህንጻችን በቃ አጠገብ ነው የሚገኘው። እዚህ ቦታ ላይ ነው ደግሞ አሁን እንደ አዲስ ሽያጭ የጀመርነው። ሶ እዚህኛው ሳይታችን ላይ የመግዛት እድሉን ያላገኙ ያው ባለመስማትም ሊሆን ይችላል ወይም ደግሞ ተሽጦ አልቆባቸው የተመለሱ ደንበኞቻችን እዚህ ጋር አጠገቡ በጣም በቅናሽ ዋጋ እንዲሁም ከ15% ቅድመ ክፍያ ጀምሮ ሱቆችንም መኖሪያ ቤቶችንም እንዳልኩ ከባለ 1 እስከ ባለ 2 መኝታ ቤቶችን ማግኘት ይችላሉ ማለት ነው። ያው በድጋሚ ሌላ እድል ይዘንላቸው መተናል እዚህ ሎኬሽን ላይ። ዋው! ዴማ ሆፕ ሪል ስቴትን ምርጫቸው ላረጉ ሰዎች እናንተን በምን ሊያገኟችሁ ይችላል? እሺ ያው እዚህ ላይ በምናስቀምጠው ስልክ ቁጥር ዋትስአፕ ላይም ቴሌግራም ላይም እንዲሁም ቀጥታን በመደወል እኛን ሊያገኙን ይችላሉ። ሶ ምንም አይነት ጥያቄ ካላቸው እንመልስላቸዋለን። ሳይቱንም መተው በአካል መጎብኘትና ተጨማሪ መረጃ ማግኘት ይችላሉ። ዋው! ዴማ ሆፕ ሪል ስቴት እንዳያችሁት ሰማይ ጠቀስ ልትገዙት የሚገባ ሪል ስቴት ነው። ስለዚህ በዴማ ሆፕ ሪል ስቴት የነበረኝ ቆይታ እናንተም ጋር ደግሞ ስላስጎበኘሽ ጉብኝቴን በጣም ደስ የሚል ነበረ። በጣም ነው የማመሰግነው። ስለዚህ ዴማ ሆፕ ሪል ስቴትን ምርጫችሁ አድርጉ። ቁልፍ የሆነ ቦታ፣ ኪስ የሆነ ምርጫ። እሺ ትንሱ መተህ ስለጎበኘህን በጣም እናመሰግናለን። እኛም በጣም ነው የምናመሰግነው። መልካም ጊዜ። ቴንክ ዩ ላንተም። ሰናይ